ሊለውን የመጣውትን ፓስተር ቀድሞ ብሎታል። ያው እንግዲህ መብረር ነው ተያይዘን አጠገባችሁ ያለውን ሰው ትደርሳለህ በሉት። የሚከለክል የለም በሉት። እግዚአብሔር ወደ ነገረ ሰፈር ትደርሳለህ በሉት። ኢየሱስ ጌታ ነው። ያመነ ሰው አለ ደርሳለሁ የሚል ኢየሱስ ጌታ ነው። ሃሌሉያ። የሆነ ሰፈር ከርማችሁ ያያችሁ ሰዎች ከዚህ በኋላ መንገድ ስትጀምሩ ያያችኋል። የሆነ ሰው መንቀሳቀስ ሲጀምር ይታያል። አጠገባችሁ ላለው ሰው ነገሩ ከዚህ ቀን ጀምሮ በሉት የምትጀምረው መንገድ አለ በሉት። እግዚአብሔር ፈቀቅ ያደርጋል በሉት። በደንብ ንገሩት እስኪገባው ድረስ ኢየሱስ ጌታ ነው። ከዚህ በኋላ በሉት አሁን ባለህበት ሰፈር አሁን ባለህበት ስፍራ በሉት አትገኝም በሉት። ዛሬ የመጨረሻ ጊዜ ነው በሉት። ኢየሱስ ጌታ ነው። ያው ጌታ ምስክር ነው። ይሄ ፕሮግራም ሲያልቅ የሆነ አዲስ መንገድ የሚጀምር ሰው አለ። እግዚአብሔር አዲስ እርምጃ የሚያስጀምረው ሰው አለ። እዚህ ሰፈር ይበቃል ተብሎ የሚሸኝ ሰው አለ። ኢየሱስ ጌታ ነው። ሃሌሉያ። ያው ጌታ ምስክር ነው። እኔ ዛሬ ሁላችሁ መለከት የሚነፋላቸው ሰዎች አሉ። ምን አይነት መለከት መሰለኝ? መንገድ ጀምር ተጓዝ የሚል ፍጣን የሚል ኢየሱስ ጌታ ነው። እግዚአብሔር የነገረ ሰፈር እዚህ አይደለም። እግዚአብሔር ያወራ ሰፈር እዚህ አይደለም። ያንተ መጨረሻ እዚህ አይደለም። ያንተ ፍጻሜ እዚህ አይደለም ተብሎ መለከት የሚነፋለት ሰው አለ ዛሬ። ኢየሱስ ጌታ ነው። እስራኤላውያን መለከት የሚነፉበት ብዙ ምክንያት አላቸው። የመጀመሪያው በተለይ ምድረ በዳ ላይ ነው እግዚአብሔር የመጀመሪያ መለከት ማስነፋትን እነሱን ያስጀመራቸው። ዘኍልቍ ምዕራፍ 10 የመጀመሪያው የሚነፉት መገናኛው ድንኳን ጋር ተሰብሰቡ ማለት ነው። እግዚአብሔር ሊገኝ ነው፣ እግዚአብሔር ሊያወራ ነው፣ እግዚአብሔር ሊሰራ ነው የሚባልበት ነው። ሌላኛው ለጦርነት ተዘጋጁ ነው። ሌላኛው ደግሞ እንደዚህ ነው፣ በምስራቅም በሰሜንም በደቡብም ያላችሁ ተዘጋጁ ነው። እርምጃ እንጀምራለን ነው። ኢየሱስ ጌታ ነው። ይሄ መለከት ሲነፋ ዛሬ ሰምቻለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አላቅም የሆነ ሰው ግን ባልተጠበቀ መንገድ መሄድ ይጀምራል። ያው ጌታ ምስክር ነው። ለብቻ የሚነፋል መለከት አለ። የሆነ ከጀማ መካከል አውጦ ሂድ ተራመድ ተብሎ መንገድ የሚጠረግለት ሰው አለ ዛሬ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሚያምን ሰው አለ እዚህ ቤት? የሚያምን ሰው አለ? አጠገባችሁ ያለው ሰው በደንብ ይዩት። አሁን ነው እዚህ የምታየኝ በሉት። ከጥቂት ጊዜ በኋላ በሉት ፈቀቅ ልል እችላለሁ በሉት። ልታጣኝ ትችላለህ በሉት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አባቴ መንፈሳዊ ነገር አይታወቅም። ይኸውልህ መጽሐፍ የሚለው ፊልጶስም በአዛጦን ተገኘ ነው የሚለው። የሆነ ሰፈር ነበር፣ ሰዎች እያዩት ነበር፣ እያወሩት ነበር፣ ግን መንፈስ ነጠቀው ይላል። በመንፈስ ተነጠቀና የሆነ ሰፈር ላይ ተገኘ። ኢየሱስ ጌታ ነው። ይኸው ጌታ ምስክር አያለው ዛሬ ሰፈር የሚቀይሩ ሰዎች፣ ስፍራ የሚቀይሩ ሰዎች አያለው። እግዚአብሔር መንገድ የሚያቀናላቸው ሰዎች አዲካ ባህራ ዲያተካባሃ ኢየሱስ ጌታ ነው። ሁለቱም እያዘገሙ ሲሄዱ የሚል ቃል አለ። ሁለት ሰዎች ናቸው፣ ግን ልዩነት ተፈጠረ። የሆነ የእሳት ሰረገላ መጥቶ ይዞት ሄደው ሰው አለ። ኢየሱስ ጌታ ነው። ዛሬ ጌታ ምስክር ዛሬ ጠብቅ። ይኸውልህ መንገደኛ ሁን ዛሬ። ሰው ለመሄድ ሲዘጋጅ ሻንጣውን እንደሚያዘጋጅ ጣማውን በደንብ አድርጎ እንደሚጠብቆ እንደሚያስረው በቃ የሚባየ ተካባሃራ ዲያታካ ሂላ ቫዲያቶስ ካባሃ ተመልሰ የምትገኝበት ሰፈር አይደለም የምትሄደው። አዲ ከባሃራ ዲያታ ተመልሰ እዛ ሰፈር እንዳትገኝ፣ ተመልሰ እዛ ሰፈር እንዳትታይ እግዚአብሔር ለመጨረሻ ጊዜ ያወጣሃል ዛሬ። ኢየሱስ ጌታ ነው። ተዘጋጅቷል የሆነ ሰው? ሬዲ ነኝ የሚል ሰው አለ? ዝግጁ ነኝ የሚል ሰው አለ? ያው ጌታ ምስክር ዛሬ ትወጣላችሁ። እግዚአብሔር ወደ ነገራችሁ ስፍራ ትሄዳላችሁ። እግዚአብሔር ወደ አወራችሁ ሰፈር ትሄዳል። እግዚአብሔር ያወራኝ ሰው ነኝ በሉት። ኢየሱስ ጌታ ነው። እኔ ዛሬ መልእክት ያለኝ ለምን አይነት ሰዎች መሰላችሁ? መልእክት ላላቸው ሰዎች፣ እግዚአብሔር ያወራቸው ሰዎች፣ እግዚአብሔር የተናገራቸው ሰዎች፣ ከእግዚአብሔር ሰምቼ ነው መንገድ የጀመርኩት፣ ከእግዚአብሔር ሰምቼ ነው ጉዞ የጀመርኩት ለሚሉ ሰዎች ዛሬ መልእክት አለኝ። እግዚአብሔር ዛሬ ይላችኋል ትደርሳላችሁ፣ ትደርሳላችሁ። ጌታ ምስክር ነው። መሃል ምድረ በዳ ላይ ዛሬ ድምፅ የሚመጣለት ሰው አለ። መሃል ምድረ በዳ ላይ ሰው ከእንቅልፉ እንደሚነቃ ተቀስቅሶ መራመድ የሚጀምር ሰው አለ። ዘኍልቍ ምዕራፍ 10 ቁጥር 29 ቼዳ ጋዲ ሺካ ባህራዳ
አኒ መዙማሃና ተከባሃ አሁን ያለሁበት ሰፈር እኔን የሚመጥነኝ አይደለም። አሁን ያለሁበት ሰፈር አሁን የሰፈርኩበት አሁን የከረምኩበት አሁን የቆየሁበት የኔ ሰፈር አይደለም። መጨረሻ አይደለም። መጨረሻ አይደለም። ዴስቲኒ አይደለም። እግዚአብሔር ትሄዳለህ ያለኝ ሰፈር አለ። እግዚአብሔር ትደርሳለህ ያለኝ ከፍታ አለ። እግዚአብሔር ትወጣበታለህ ያለኝ ከፍታ። ስሙኝ እንደዚህ ይላል አንብበው። ሙሴም እኔ አዲሱ መደበኛ ትርጉም ነው በተለይ ቀለል ባለ አማርኛ የተጻፈውን መጽሐፍ ነው ማነቦ። ይኸውላችሁ እንደዚህ ይላል። እናንተ በራሳችሁ ትርጉም ማንበብ ትችላላችሁ። ሙሴም የሚዲያማዊውን የራጉኤልን ልጅ ሆባብን እነሆ እግዚአብሔር ሊሰጠን ቃል ወደ ገባልን ምድር ለመሄድ ተዘጋጅተናል። ሬዲ ነን። አልገባችሁም? በኋላ ነግራችኋለሁ። ሬዲ ነን። የሆነ ሰፈር ከርመዋል ታውቃለህ። 2 ዓመት ምናምን የሆነ ሰፈር ሲና የሚባል ምድረ በዳ ላይ ተይዞ ቆይቷል። አሁን ግን እንደዚህ አሁን ልንጀምር ነው አለ። መንገድ ልንጀምር ነው አለ። እግዚአብሔር ወደ ነገረን ልንሄድ ነው አለ። እግዚአብሔር ወዳው ኢየሱስ ጌታን። ከዛ በጣም ደስ የሚለኝ እንደዚህ ይላል። እነሆ እግዚአብሔር ሊሰጠን ቃል ወደ ገባልን ምድር ለመሄድ ተዘጋጅተናል። እግዚአብሔር እስራኤልን እንደሚያበለጽግ ቃል ገብቶልናል። አሮጌው እንደዚህ ላይ እግዚአብሔር መልካም ነገር ለእስራኤል ቤት መልካም ነገር እንደሚያደርግ ተናግሯል። ይሄኛው እንደሚያበለጽገን ምን ማለት እንደው ታውቃለህ? አሁን ምድረ በዳ ላይ አይተናል። አሁን እንዳለን አይደለም። እግዚአብሔር የነገረን እግዚአብሔር ያወራን ኢየሱስ ጌታ ነው። ልቀጥለው። እግዚአብሔርም እስራኤልን እንደሚያበለጽግ ቃል ገብቶልናል። ስለዚህ አንተም ከኛ ጋር አብረህ ሂድ መልካም እናደርግልሃለን አለው ይላል። ታምናላችሁ? ዛሬ ታምናላችሁ? ያው ጌታ ምስክሬ ነው። እግዚአብሔር ዛሬ ያንቀሳቀሳቸዋል። የሆነ እርምጃ ትጀምራለህ ዛሬ። ኢየሱስ ጌታ ነው። ስማ ይሄ መልእክት የመጣው ባይዘዌ ምድረ በዳ ሲና ምድረ በዳ ላይ ነው። በደምብ ስሙ። ሲና ምድረ በዳ ላይ ነው። ሲና ምድረ በዳ የመጡት ከ3 ወር በኋላ ነው። ከግብፅ እንደወጡ በ3ኛ ወር ሲና ምድረ በዳ ደረሱ። ሲና ምድረ በዳ ደርሰው እግዚአብሔር እዚህ ቆዩ አላቸው። አንዳንድ ጊዜ ባይዘዌ እግዚአብሔር የሚያቆያችሁ ሰፈራል የሚያቆይሽ ሰፈራል። እግዚአብሔር ሲና እዚህ ጋር ቆዩ አላቸውና የመጀመሪያ ምዕራፍ 18 ላይ ነው ሲና የደረሱት። ምዕራፍ 19 ላይ እግዚአብሔር እንደዚህ አለ፣ ለመጀመሪያ ጊዜ ከህዝቡ ጋር መተዋወቅ ይፈልጋሉ አለ እግዚአብሔር እና በተራራ ላይ ይታያሉ አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይኸው ጌታ ምስክር እግዚአብሔር ቆይ ብሎ የቆየህበት ሰፈር በክብር ትወጣለህ። አንገት ደፍተህ ሳይሆን ተዋርደህ ሳይሆን ተስቆብህ ሳይሆን እግዚአብሔር ራሱ በክብር ያስወጣሃል። እግዚአብሔርን ሰምታችሁ ተቀምጣችሁ ያላችሁ ሰዎች አይ እግዚአብሔር ለምን ታረጋለህ እዚህ ምን ትሰራለህ እዚህ ስትባል አይ እግዚአብሔር ብሎኛል፣ እግዚአብሔር እያስተማረኝ ነው፣ እግዚአብሔር እያስታጣቀኝ ነው ያላችሁ ሰዎች ዛሬ እንደገና አዲስ እርምጃ ትጀምራላችሁ። ይኸው ስሙ፣ ሲና ላይ ናችሁ እና ሲና 2 ዓመት ሙሉ ተቀመጡ። ምን ያደርጋሉ መሰለህ? እግዚአብሔር መጥቶ ህግ ሰጣችሁ፣ እዛ የቤተ መቅደሱን ስራ ሰጣችሁ፣ ድንኳኑን ሰጣችሁ። እያንዳንዱ እስራኤል በሙሉ የተሰጣት ህግ እዛ ጋር ነው ያለቀው። 2 ዓመት ሙሉ አንድ ሰፈር ሳይንቀሳቀሱ ከዛ ሰፈር ሳይንቀሳቀሱ የትም ሳይጓዙ። ምክንያቱም እግዚአብሔር የልቡን ለልባቸው ሊናገር ፈልጓል። ወይኔ አንዳንድ ጊዜ አለ በቃ እግዚአብሔር ያወጣል ከሆነ ግርግር መሃል ግብፅ መሃል እግዚአብሔር ሊነግራቸው አልፈለገም። ውጡልኝ አለ። እሺ ብሎ ወጡ። የ3 ወር መንገድ ተጓዙና ሲና የሚባል ምድረ በዳ ደረሱ። እዚህ ጋር ቆዩልኝ አለ እግዚአብሔር። ምንድነው የምትለው? ምን የምታረገን? ምንድነው የምትሰራለን ስሉት እዚህ ጋር የልቤን እነግራችኋለሁ አለ። ራሴን አስተዋውቃችኋለሁ፣ ህጌን አስተምራችኋለሁ አለ። እኔ ማን እንደሆንኩ ታያላችሁ አለ። ይኸውልህ አንድ ያልገባቸው ሰዎች እነኚህ ሰዎች ከግብፅ ወጥተው መድረስ አቃታቸው እኮ። አይገርማችሁም? እዚህ ከመጡ እኮ 2 ዓመት ሆኗቸዋል። ድንኳናቸውን አልነቀሉም። እግዚአብሔር እዚህ ነው እንደ ሊያኖራቸው ያመጣቸው? እዚህ ነው እንደ እግዚአብሔር ያላቸው ተስፋ ቃል? እዚህ ነው እንደ እግዚአብሔር ያወራቸው ተስፋ ቃል የሚሉ ሳይኖሩ አልቀረም። ይኸውልህ ዛሬ ጌታ ምስክሬ ነው። ጌታ ምስክሬ ነው። ከዚህ በኋላ ያንተ መጨረሻ ያንቺ መጨረሻ እዚሁ ነው ተብሎ የተደመደመበት ሰፈር እያዩ እግዚአብሔር ዛሬ አንቀሳቀሳል። ይኸው ጌታ ምስክር እድሜ እዚሁ ጋር ነው የሚያልቀው ብሎ አወሩብህ። ከዚህ በኋላ መንቀሳቀስ አትችልም፣ ከዚህ በኋላ የትም መድረስ አትችልም ተብላለ። እግዚአብሔር ዛሬ እንደገና በአዲስ እርምጃ ያስኬድሃል። አጠገባችሁ ያለው ሰው አንተ ነህ ዛሬ መንገድ የምትጀምረው በሉት። ዛሬ አንተ ነህ የምትራመደው በሉት። እግዚአብሔር ወዳለ ሰፈር በሉት ትደርሳለህ በሉት።
እዚህ ሰፈር በሉት መጨረሻ አይደለም፣ እድሜ የሚያበቃበት አይደለም። የተነገረ ሰፈር አለ በሉት። ኢየሱስ ጌታ ነው። የሚያምነኝ ሰው ካለ ዛሬ እናገርበታለሁ። ያው ጌታ ምስክሬ ነው። ትንቀሳቀሳለህ፣ መራመድ ትጀምራለህ። ሙሴ እያለ ያለው አልገባችሁም? ተቀለች ምድረ በዳ ላይ ነው ያሉት። ጨው ያለ በረሃ ነው። ምንም ይኸውላችሁ የሚኬድ አይመስልም። ከዛ የሚወጣ አይመስልም። ተስፋ የሚደረግ ነገር ያለበት አይመስልም። ግን አንድ የአማቱ ነው ባይዘው የራጉኤል ልጅ የሚስቱ ወንድም ነው። ለሃይዛብ ነው የሚነግረው። ታውቃለህ እግዚአብሔር ወዳለን ስፍራ እንሄዳለን። እዚህ አይደለም መጨረሻቸው። ይኸውላችሁ በጣም የሚገርማችሁ ዮቶር የሚባል በጣም ሙሴ ታውቃላችሁ 40 ዓመት በዮቶር ቤት ነው የቆየው። በዮቶር ቤት ቆይቶ ሲወጣ እግዚአብሔር በሲና ተገለጠለትና እኔ ወደማሳይ ሕዝቤን አውጣ ከግብጽ ምድር አውጣ ብሎ እግዚአብሔር ተናገረው። ልክ እግዚአብሔር ይሄንን ሲነግረው ሕዝቡን ነፃ ለማውጣት ወደ ግብጽ ከመሄዱ በፊት ቀጥታ ወደ ዮቶር ቤት ነው የተመለሰው። ዮቶር ቤት ተመልሶ ምንድነው ያደረጉ መሰላችሁ? ሚስት ዮቶር ነገረው እግዚአብሔር ወደ ወንድሞቼና ወደ ወገኖቼ እጄ አያቸው ዘንድ አሰናብተኛል። በጣም በዛው ሰሚሽኑ ይገርመኛል። ምንም እዛ ቤት እንኳን በማይመጥነው ህይወት ቢኖርም ግን ሰሚሽን አለ። ወንድሞቼን እንዳያቸው አሰናብተኛል። ችግር የለም ሂድ ብሎ አሰናበተው፣ ፈቀደለት። ይስሙኝ በለት ከፈቀደለት የሚገርማችሁ ነገር ሙሴ ሚስቱን ሲጳራንና ሁለቱን ልጆቹን ይዞ ወደ ግብጽ ለመሄድ መንገድ ጀመረ ይላል። ልክ ግን በኋላ ላይ መጽሐፍ እንደሚነግረን አብሮ ግብጽ አልገቡም፣ አሰናበታቸው። አይ በቃ አብሮ እንደማይዘልቁ ሲገባው፣ ምክንያቱም የተሸከሙ ሚሽን በጣም ከባድ ስለነበረ አብሮ እንደማይከርሙ አብሮ መዝለቅ እንደማይችሉ ስለገባው ወደ አማቱ ቤት ነው የመለሳቸው። ልጆቹንም ሚስቱንም እዛ ቆዩ ብሎ መለሳቸው። ከዛ አንድ ቀን ከሆነ ዓመታት በኋላ የሚገርማችሁ ነገር እግዚአብሔር እንደተናገረ ሙሴ ህዝቡን ይዞ እየመራ የኤርትራን ባህር ከፍለው ወደ ሲና ምድረ በዳ መጣ ይላል። ኢየሱስ ጌታ ነው። እግዚአብሔር ያላችሁ ነገር ሳይፈጸም አይቀርም። ይኸው ጌታ ምስክር። የማይፈጸም የመሰላችሁ ሰዎች፣ አልችልም ብላችሁ የዘጋችሁ ሰዎች እንደገና እግዚአብሔር ዛሬ መንገድ ያስጀምራችኋል። ከዛ በኋላ የሚገርማችሁ ዮቶርም ሰማ ይላል። ምንድነው የሰማው? እግዚአብሔር እንዴት አድርጎ ህዝቡን ከግብጽ ምድር እንዳወጣቸው ሰማ ይልና ሙሴን ሲና ምድረ በዳ ላይ ሊቀበለው መጣ እና ሲመጣ እንደዚህ አለ። በጣም ይገርመኛል። ሲመጣ እንደዚህ አለ። ሲመጣ ብቻውን አይደለም የመጣው፣ ሚስቱን ሲጳራንና ሁለቱን ልጆቹን ይዞለት መጣ። ምክንያቱም አሁን ኦሬዲ ይሄ ሰው የእግዚአብሔር መንገድ ጀምሯል። እግዚአብሔር ያለለት ጎዳና ላይ ገብቷል እና ይዞለት መጣና እግዚአብሔር እኮ እንዴት ከግብጽ እንዳወጣችሁ እግዚአብሔር ያደረገላችሁን ታምራት እኮ ሰማን። ከዛ ሙሴ ነገረው እግዚአብሔር እንዴት ታላላቅ ታምራቶች በሱ እንደሰራ፣ እንዴት ህዝቡን ነፃ እንዳወጣ፣ በመንገድ የገጠማቸውን ፈተና እንዴት እግዚአብሔር እንዳሻገራቸው ሁሉ ተረከለት ይላል። ከዛ ዮቶር ከሱ ጋር ድንኳን ውስጥ ገባና አብሮ በሉ ጠጡ ይላል። ከዛ ደስ አለውና እንደውም የእስራኤል አምላክ አከበረል። ባይዘው አይዛብ ነው፣ ሚዳማዊ ነው፣ እስራኤላዊ አይደለም። የሚዳም ካህን ነው፣ አህዛብ ነው። ግን እንዲህ ብሎ መሰከረ በአፉ አምላካችሁ አለ ከአማልክት ሁሉ እንደሚበልጥ አዩዋል። የኔ አምላክ በይሲ ከአማልክት ሁሉ በሉሲ ይበልጣል በሉሲ። ይኸው ጌታ ምስክሬ ነው። እግዚአብሔር ዛሬ የእናንተ አምላክ እንዲታይ ያደርጋል። አምላካችሁ በሰፈራችሁ ይታያል። አምላካችሁ በስራችሁ ላይ ይታያል። ይገርመኛል። ባይዘው አምላካችሁ አለ ከአማልክት ሁሉ እንደሚበልጥ አየና አይተና መስዋዕት ላቀርብለታል፣ ልሰዋለታል። ከዚህ በፊት የሚሰዋው ለሚዳም አምላክ ነው የሚሰዋው። አሁን ግን አግኝቻለሁ። ይሄ ነው አለ አምላክ፣ ይሄ ነው የሚሰዋለታል፣ ይሄ ነው የሚታጠንለታል። ሰዋለትና የሚገርማችሁ ነገር በደንብ ስሙኝ። በነጋታው ነው ወደ ሀገሩ የተመለሰው። አሰራር አሳየው። ልክ በነጋታው ሙሴ ህዝቡ ላይ ሊፈርድ ተዘጋጅተዋል። ሰዎች ይመጣሉ፣ ፍርድ ይወስዳሉ። ግን ሲዘጋይ አየውና 150 አለቃ ምናምን አርገሽ ሹማለው። ያው ታሪኩን ታውቁታላችሁ። ከዛ በነጋታው ሄደ ይላል። የሚገርማችሁ ግን ይሄ ኦባብ የሚባለው አንድ ላይ የመጡ ይመስልኛል። መጽሐፍ የቱ ጋር እንደመጣ አይነግረንም። ግን እሱ እዛ ቀርቶ ነበር፣ ቀረ። ሲና ምድረ በዳ ቀረ እና ሲና ምድረ በዳ ቀርተው ዛሬ ነገ ይሄዳሉ ብሎ ቢጠብቃቸው አይሄዱ። 2 ዓመት ሙሉ ከረሙ። 2 ዓመት ሙሉ ለምን መሰለህ? አልመሰለው የሚሄዱ ነገ ይሄዳሉ ስል ከነገ ወዲያ ይሄዳሉ ስል
አሄዱ የመጨረሻ 2 ዓመት ላይ እግዚአብሔር እንደዛ አሁን ላንቀሳቀሳችሁ ነው አሜን በለኝ በጌታ የሆነ ሰው ዛሬ ይንቀሳቀሳል ቢዝነሱ ይንቀሳቀሳል ስራው ይንቀሳቀሳል እግዚአብሔር የተናገረለት ነገር ይንቀሳቀሳል አሁን ተነሱ አላችሁ እንዴ ልክ እቺ ሰዓት ላይ እቺ ሞመንት ላይ ነው ሙሴንን ያወራው ከዛ እንደዛ እኔ ወደ ሀገር እመለሳለሁ አለ ወደ አባቴ ቤት እመለሳለሁ እዛ ይሻለኛል ኖ ኖ እግዚአብሔር የነገረን ስፍራ አለ ወደዚያ ነው ምን ሄደው አለ እግዚአብሔር ያወራ ሰፈር አለ እሰጣችኋለሁ ያለን ምድር አለ ወይኔ እዚህ 2 ዓመት ከርመን ስታየን አገር የሌለን እንዳይመስል ወይኔ እዚህ አገር ከርመን ስታየን የሆነ ዱንካን ውስጥ ስንኖር ቤት የሌለን እንዳይመስል አለን እግዚአብሔር ያዘጋጀልን ከተማ ወይኔ አንተ ተተልተን የሞከርከው ያሰብከው እዚህ ምን ቀር መስሎ ነው ግን አይደለም ፍጻሜ የሚታየው ሰው አለ እዚህ ቤት እግዚአብሔር የነገረው ነገር የሚታየው ሰው አለ መጣፍ እኮ እነዚህ ይላል ከተማን አዘጋጅቶላችኋል ይላል አየ ከተማ ያላቸው ሰዎች ናቸው እግዚአብሔር ያለቀ አገር ያዘጋጀላቸው እግዚአብሔር ያለቀ ከተማ ያዘጋጀላቸው ዛሬ ያው ጌታ ምስክሬ ነው ከሆነ ሲና ከሆነባችሁ ምድረ በዳ ዛሬ እግራችሁን ጎትቻ ያወጣው ሁሉም ሰው ሲና አለው ታውቃለህ የሆነ እግዚአብሔር የሚያቆየው ሰፈር አለ ቆይ ይልሃል ታውቃለህ ቆይ ይላል እስኪሳቅብ ድረስ ሰው እንደው በቃ እዚሁ ነው መጨረሻው ይሁን እግዚአብሔር የዚያን ለዚህ እኮ አባብላታለሁ ወደ ምድረ በዳ ወስዳታለሁና የልቤ ለልቦ አናግራለሁ ይላል አየ እግዚአብሔር መጥቶ የልቡን ላንቺ የሚያወራበት ቦታ ነው እሱ ቦታ ለሌሎች አይመስልም ታውቃለህ እግዚአብሔር የተወ ይመስልሃል እግዚአብሔር የረስታ ይመስልሃል እግዚአብሔር ሐሳቡን አንተ ላይ የቀየረ ይመስልሃል እግዚአብሔር መንገድ አስጀምሮ የጣለ ይመስልሃል ግን የምስራች ዛሬ እግዚአብሔር አልጣላችሁም ሲና ላይ ያላችሁ ሰዎች ምን ነው የሰፈር ከረምኩ ምን ነው እዚህ ሰፈር ከረምኩ ያላችሁ ሰው እግዚአብሔር ትቶሽ አይደለም እግዚአብሔር ሐሳብ ቀይሮ አይደለም አሁን የምትንቀሳቀስበት ሰዓት ደርሷል ኢየሱስ ጌታ ነው ሲና የማይገባቸው ሰዎች አሉ ባይዘው ሲና የማይገባቸው መጨረሻችሁ የሚመስላቸው ሰዎች አሉ እግዚአብሔር እኮ ያወራቸው ከነዓን ነው ባይዘው ወደ ከነዓን እየሄዱ ነው ሲና ላይ ግን መክረም አለ ለምን መሰለ ከእግዚአብሔር ጋር የምታወራው ነገር አለ አባብላታለሁ እኮ የሚላል 3 ወር አባበላቸው እግዚአብሔር ሲና ላይ አምጥቶ አቆያቸውና እንኩ የልቤን ላውራችኋል የምትኖሩበትን ህግ ልስጣችኋል እንዴት እንደምትዳዳሩ ልስጣችኋል ማን እንደሆንኩ ላስተዋውቃችኋል ኢየሱስ ጌታ ነው ከዛስ እዛ ጋር አላበቃ ሆባብ በቃ እዚህ ጋር ነው ፍጻሜያችኋል እዚህ ጋር ነው በቃ የሚያልቅላችሁ ከዚህ በኋላ መሄድ አትችሉ ከዚህ በኋላ በቃ እኔ ወደ ሀገር ቢመለስ ይችላል ነው አለ ሙሴ እግዚአብሔር ሻካራዲያ ወዳለን ስፍራ እንሄዳለናል እንደውም ተዘጋጅተናል አዲሱ መደበኛ ትርጉም እግዚአብሔር ወዳለን ሰፈር ለመሄድ ተዘጋጅተናል ሬዲ ሆነናል ጉዞ ጀምረናል ኢየሱስ ጌታ ነው እኔ አላቅም ጌታ ምስክሬ ነው ዛሬ ግን እግዚአብሔር ከዚህ ቤት የሚያንቀሳቀሳቸው ሰዎች አሉ ለአዲስ እርምጃ ለመውረስ የሚያንቀሳቀሳቸው ሰዎች አሉ ጌታ ምስክሬ ነው አያለው የምን ተስፋ ቆርጦ የተቀመጡ ሰዎች ተነስቶ መራመድ ሲጀምሩ ተነስቶ መጓዝ ሲጀምሩ ኢየሱስ ጌታ ነው እኔ ነኝ ካልክ ጮይ አሜን በለኝ አው እንሄዳለን አገር አለ ከተማ አለ እግዚአብሔር ያዘጋጀልን አለ ዴስቲኒ አለን ይኸውልህ ባይዘው ትንቢት ያላችሁ ሰዎች አላችሁ አይደል ትንቢታችሁ ሳይፈጸም አይቀርም ለምን ጮአችሁ አሜን አትሉ ሙሴ ቀጥሎም እንዳደረጋችሁ እግዚአብሔር መልካምን ነገር ምን ብሎናል ነግሮን ባይዘው ታውቃለህ ተከተለን እያለ ነው ከኛ ጋር ሂድ ከኛ ጋር ብትሄድ መልካም እናረግልህ አንዳንድ ባይዘው ማትከተለው ሰው እኮ አለ አይተ መንገዱ ሩቅ እንዳልሆነ የሚገባ ሰው አለ በቃ እንደዚህ ስታየው የወራት ጉዞ እንደሆነ ይገባሃል በቃ እንደማያሻግር ይገባል አትከተለው አሁን ያሉበት ሞመንት አሁን ያሉበት ሁኔታ እንዲህ ሆባብ እንዲከተለው የሚያስደርግ አይደለም ምድረ በዳ ላይ ነው ያለው ታውቃለህ አሩሩ ፀሐይ ላይ ነው ያለው የሚያስከትል አይመ ግን ይሁን ልንገር ያለው እኛን የምትከተለናል እግዚአብሔር የሚሰጠንን አይተ ነው እግዚአብሔር የሚያወርሰንን አይተ ነው ኢየሱስ ጌታ ነው እኔ ዛሬ ጌታ ምስክሬ ነው ብዙ ሰዎች እንዲከተሏችሁ የሚያደርጋችሁ መንገድ ላይ እግዚአብሔር ይመራችኋል ሰዎች ዝም ብሎ ያንተን ዴስቲኒ ያንተን መንገድ ሲያዩ እንደምትጨነግፍ አያዩ እንደምትዋረድ አያዩ መንገድ ላይ እንደምትቀር አያዩ መድረስን ሰዎች ያያሉ ዳዊትን እኮ ታውቃለህ ዝም ብሎ እኮ አይደለም 400 ሰዎች የተከተሉት ዝም ብሎ እኮ አይደለም መንገዱን ሲያዩት የዳዊት መንገድ ነገ ያለው ታውቃለህ ነገም ይባላል ቤተ መንግስት ይባላል
ያንዳንዱ ሰቀል አረማመዱ ራሱ ያስታውቃል። ያለበት ኮምፈርት ዞኑ እኮ እንደዛ አይመስል ያለበት ሁኔታ ያለበት ሰፈር አይመስልም። ግን ነገውን ታይበታል። ነገውን ስታይበት ትልቅ የሚሆን ቤተ መንግስት የሚገባ ነው። ከነዓን የሚደርስ ነው። ሙሴን ሲያየው ዝም ብሎ ሰፈር የሚቀር አይደለም። ወይኔ ሻካራ እኔ ልንገራችሁ፣ እግዚአብሔር የመረጠላችሁ መንገድ፣ እግዚአብሔር ያበጀላችሁ መንገድ የሆነ ሰፈር ላይ የሚቆም አይደለም። የሆነ ቦታ ላይ የሚቋረጥ አይደለም። እግዚአብሔር ያላችሁ ሰፈር ያደርሳችኋል። ኢየሱስ ጌታ ነው። ጩና አደርሳለሁ በለኝ ሲል ይኸውልህ ማን ነው ዳዊትን 400 ሰዎች ብቻ አይደለም ወንድሞች ሁሉ ተከተሉት የሚል ቃል አለ። ለምን ይመስላል? ትላንት እኮ ስለ ጎልያድ ኢንፎርሜሽን ፈልጎ ሲያወራ እኮ አንተ ትዕቢተኛ ሄድ ከዚህ ብሎ እኮ የገጸጹ ሰዎች ናቸው። አሁን ግን እየሸሸ እኮ ወደ አዶላ ዋሻ እየሸሸ እየኮበለለ ከሳኦል እየኮበለለ ይከተሉታል። የገዛ ወንድሞቹ የትላንት ተቃዋሚዎቹ የትላንት አንተ አትረባም ትዕቢተኛ ብሎ የገፉ ሰዎች ለምን ይመስላል? መንገዱ ሲታይ የሚያደርስ ነው። ወይኔ ሰው የለም እዚህ ቤት። አንተ እባክህ መንገደኛ ነን፣ ቅርብ ወራጆች አይደለንም። እግዚአብሔር ያለን ሰፈር የምንደርስ ሰዎች ነን። ይኸውልህ ታውቃለህ፣ አንዳንድ ሰዎች አሉ ቅርብ ወራጅ ሰው የሆኑ ሰዎች ባይዘው ያስታውቃሉ። ታክሲ ውስጥ ራሱ ሲገቡ ጫፍ ላይ ነው የሚቀመጡት። እዚህ ቅርብ ጋር ነው ሞርዶ ይሉና ጫፍ አስቀምጠኝ ይላሉ። ልታሳልፋቸው ብትፈልግ ራሱ አይገባልህም። ለምሳሌ አውቋል ቅርብ ወራጅ እንደሆነ። አንተ ለምን መሰለ ተደላለ የተቀመጥ ነው? ቅርብ ወራጅ ስላልሆንን ነው፣ ዘላቂዎች ስለሆንን ነው። ወይኔ አልገባችሁ ብዙ ሰዎች። ይኸውልህ ታውቃለህ በእግዚአብሔር ቤት ሁሉ ጊዜ ጫፍ ላይ አትቀመጥ። እሺ አትቀመጥ። እግዚአብሔር አንተ ሩቅ ተጓዥ ነው። እግዚአብሔር ያወራል ሰፈር፣ እግዚአብሔር የነገረ ሰፈራል። ባካችሁ ልባርካችሁ፣ ዛሬ ልባርካችሁ፣ በጌታ ውሰዱ፣ ልባርካችሁ። ያው ጌታ ምስክር፣ እግዚአብሔር ከነገራችሁ ሰፈር አትዘገዩ። እግዚአብሔር ካወራችሁ ሰፈር አትዘገዩ። እግዚአብሔር የነገራችሁ ሰፈር ትሄዳላችሁ። አለ በቃ የምንዘገይ ሰዎች አይደል። ሆባቦች ካሉ ንገሯቸው። እሺ ሆባቦች ካሉ ንገሯቸው። መንገዳችን ረጅም ነው፣ ምን ደርስበት አለን። እግዚአብሔር የነገረን ዴስቲኒ አለን። እግዚአብሔር የነገረን ፍጻሜ አለን። እዚህ ሰፈር ከርመን አየህን አይደል? ግን ፍጻሜያችን አይደለም፣ መጨረሻችን አይደለም። እግዚአብሔር ያሰመረልን መስመር ጌታ ምስክር ነው። ዛሬ ምንም በል የሆነ ሰፈር ላይ ይዞ ሊያስቀር ያለ ነገር ይፈታል። ዛሬ ጩና አሜን በለኝ በጌታ። የሆነ የሚፈታችሁማ ነገር አለ ዛሬ። ጠሳችሁ የምትወጡ ሰዎች አላችሁ ዛሬ። አምልጣችሁ የምትወጡ ሰዎች አሉ ዛሬ። ይኸው ጌታ ከዚህ በኋላ እድሜያችሁ አይበላም። ከዚህ በኋላ ዘመናችሁ አይበላም። የእናንተ ያልሆነ ሰፈር ላይ በኢየሱስ ዛሬ አወጣዋችሁ። ይኸውላችሁ ሁልጊዜ መድረሻ ካላችሁ ሰይጣን ምን እንደሚያዘጋጅ ታውቃላችሁ? የሚያዘጋያችሁ ነገር ያዘጋጃል። ስሙ፣ መድረሻ ካለሽ የምትዘገይበትን ጉዳይ ያዘጋጃል። አንድ ጊዜ በጣም ማታ እያነበብኩ የነካኝን ቃል ልንገራችሁ። መሳፍንት ምዕራፍ 19 ላይ አንድ ሌዋዊ ሰው ነበር ይላል። ይሄ ሌዋዊ በኤፍሬም በተራራማው በኤፍሬም አገር ነው የሚኖሩ። የሰማችሁ ነው። በተራራማው በኤፍሬም አገር ነው። ካህን ነው። የእግዚአብሔር አገልጋይ ነው። የቤተ መቅደሱ ዋና ካህን ነው። ታውቃላችሁ። እና እግዚአብሔር በሱ ላይ ትልቅ ፕሮግራም ያዘበት ሰው። እግዚአብሔር ለብዙዎች መጽናናትና መፈታት ምክንያት ያደረገው ሰው። አንድ ቀን የሚል ታሪክ አለ። ቁባት ነበረችውና ቁባቱ አመነዘረችበት ይላል። ከዛ ቁባቱ አመነዘረችበት በራሷ ጠፍታ ወደ አባቷ አገር ሄደች ይላል። ወደ ቤተልሔም ይሁዳ ጠፋች ይላል። ከዛ ትመጣለች ብሎ 4 ወር ጠበቃት፣ አልመጣችም። ሰውየው ደግሞ ሂዶ እንዳይፈልጋት በጣም ቢዚ ነው። በእግዚአብሔር ቤት ላይ የተሾመ ሰውዬ ነው። ነግራችኋለሁ በኋላ። ቢዚ ነው። ሂዶ ፈልጎ ሊያመጣት ጊዜ አላገኘም። 4 ወር ትመጣለች ብሎ ቢጠብቃት ሳትመጣ ቀረች። ከዛ በ4ኛው ወር ላይ ይላል ተነሳ ይላል። ምን አደረገ መሰላችሁ? 2 አህዮችና 1 አሽከር ይዞ መንገድ ጀመረ። ምን ለማድረግ? የጠፋችበትን ቁባቱን ለማስመለስ ሄደ። እዛ ቤት ገባ። የቁባቱ አባት ተቀበለው፣ ቤቱ አሳደረው ይላል። እንደውም ደስ አለው ይላል። እሷን በደስታ ተቀበለችው፣ ለመመለስ ፈቃደኛ ነች። እና ሰውየው እዛ ቤት መክረም አልፈለገም። ይሰማችኋል? እዛ ቤት መክረም አልፈለገም። ለምን መሰላችሁ? እግዚአብሔር ያየለት ቦታ አለ።
እግዚአብሔር የመደበለት ቦታ ነው። ሰውየው ጊዜ የሚያባክን አይነት ሰው አይደለም። በእግዚአብሔር ቤት ላይ የተሾመ ነው። እዚህ ነው የምታጠነው የተባለ ሰው እና ወይኔ እና ከዛ ምን እንዳደረገ ታውቃለህ? ሰውየው አያል እዛ እንዲቆይ ግድ አለው ይላል። ምን ማለት መሰለህ? አዘገየው። 3 ቀን ሙሉ አዘገየው። ሰውነትን በቁራሽ እንጀራ አበርታ ብሎ መሄድ የሚፈልገው ሰውዬ እኮ ነው። እዛ ቤት ገብቶ በማለዳ ሊሄድ ሲነሳ ነው አለ ኧረ እባክህ እንዳትሄድ አለ። 3 ቀን ብቻ እዚህ ቆያለሁ፣ ከኛ ጋር ቆያለሁ። ሰውነትን እንደው በቁራሽ እንጀራ አበርታ አለው ይላል። አንዳንድ ታውቃለህ ጥቃቅን ነገሮች አሉ የሚያዘገዩ ጥቃቅን። ዛሬ በኢየሱስም ሰበርኩላችሁ። ዴስቲኒ ጋር እንዳትደርስ፣ እግዚአብሔር ያለ ቦታ እንዳትደርስ በትንሽ ነገር ሊይዝያል፣ በቁራሽ እንጀራ ሊይዝያል፣ በቁራሽ እንጀራ ሊያዘገያል። እግዚአብሔር ዛሬ በኢየሱስም ከህይወታችሁ ላይ ይመጣዋል። አቆየለው 3 ቀን ሙሉ አቆየው። መሄድ እኮ ፈልጓል፣ መራመድ እኮ ፈልጓል፣ ተነስቷል። እባክህ ቆያል። እሺ ብሎ ቆየ። በአራተኛም ቀን ላይ ተነሳ ይላል። በደምብ ስሙ። ሲነሳ አሁንም እንደዚህ አለው እባክህ ያለው ዛሬ እስቲ ከኛ ጋር ዋል፣ ተደሰት፣ በቁራሽ እንጀራ ሰውነትን አበርታ፣ ብላ ጠጣ አለው ይላል። እሺ ብሎ መቼም የአማት ጉዳይ ነው። ቁጭ ብሎ ጠጣ፣ በላ፣ ከረመ። 5ኛ ቀን ላይም ተነሳ። ሰውየው መነሳት አይተውም ታውቃለህ። ለምን መሰለህ? አይኑ ላይ መንገድ አለ። በቃ የእግዚአብሔር ቤት ይታየዋል፣ የእግዚአብሔር ፕሮግራም ይታየዋል። ማካባሃራ ዲያታካ ባይዘው አንዳንድ ታውቃላችሁ እግዚአብሔር የምትደርሱበትን ቦታ ምን ያደርጋል መሰላችሁ? ከልባችሁ ጋር ያስተሳስረዋል። እሱን ነው የምታስቡት ታውቃላችሁ። እሱን ነው የምታልሙት። እና ሰውየው እዛ ቤት እየበላ እየጠጣ የሚታየው የእግዚአብሔር ቤት ነው። ዘግቼ መጣሁት የእግዚአብሔር ቤት አለ ይላል። እዛ የሚፈወስ ሰው አለ፣ እዛ ነፃ የሚወጣ ሰው አለ፣ እዛ የሚጽናና ሰው አለ። ብሄድ ይሻለኛል። 5ኛ ቀን ላይ አይ በቃ እዚህ ቆይ ተረጋጋ ትንሽ አለ። እሺ ብሎ ቆየ። እንደውም ጊዜው እስኪወገድ ቀኑ እስኪወገድ ድረስ ትንሽ ቆያለ። እሺ ብሎ ቆየ። ስሙኝ አንድ ነገር ልነግራችሁ። ልክ መጨረሻ ላይ ቀኑ ከተወገደ በኋላ ሊሄድም ተነሳ ይላል። ቀኑ ከተወገደ በኋላ ሊሄድ ሲነሳ እንደዚህ አለው አሁን ሰዓቱ ተወግዷል፣ ጊዜው ሄዷል፣ እባክህ አትሂድ አለው። የግድ አለው ይላል። የሚገርማችሁ ነገር እዛ ቤት ማደር አልፈለግም የሚል ቃል አለ። እዛ ቤት ማደር አልፈለግም። እስኪ አልፈልግም በልሲ። ለምን መሰለህ? እዛ ቤት መክረም አይገባው። የሆነ እግዚአብሔር ያየለት ቦታ ያየለት ሰፈር አለ። እግዚአብሔር የሚጠብቀው ሰፈር አለ። ባይዘው ቀላል ይመስላችኋል አንዳንድ ጊዜ ያለ ቦታችሁ ስትገኙ። ለዚህ እኮ ነው እግዚአብሔር ኤልያስ ያመጡ ከዚህ ምን ታደርጋለህ? ክትክታ ዛፍ ስር ወርቆ እኮ ይበቃኛል ውሰደኝ ስል ምን ትሰራለህ እዛ? ይሄ እኮ ሰፈር አይደለም። ይሄ እኮ ያወራው አይደለም። አንተ እኮ ገና ኤልሳን የምትቀባ ሰው ነህ። አንተ እኮ ገና እዩን የምታስነሳ ሰው ነህ። አንተ እኮ ገና አሳይልን የምትቀባስ ምን ትሰራለህ እዚያ? አይመጥንም። ይሄ ሰፈር ያንተ አይደለም። ሰው አለ ዛሬ ሰው አለ። እምቢ ብትራሱ ዛሬ እግዚአብሔር ገፍትሮ ያወጣል። ጌታ ምስክሬ ነው። የሆነ ዛሬ የሚገፈትር እጅ ይመጣልሃል። ሊያድር አልፈለ ቀኑ ተወግዷልና ሄድ ይላል። አንድ በረከት ልባርካችሁ በዛ ባይዘው በዘመናችሁ ከእግዚአብሔር ፕሮግራም አይርፈድባችሁ። ጌታ ምስክሬ ነው። ብዙ ሰው ታውቃላችሁ ተላልፏል ከእግዚአብሔር ፕሮግራም ሳይገባው ቀርቶ ማለት መክረም የሌለበት ሰፈር ከርሞ ማለት ዛሬ አወጣሃለሁ። ጌታ ምስክሬ ነው። ሼናሃና ቶዚ ማሃና ካባ እዛ ሰፈር እንደገና ላትታይ፣ እዛ ቦታ እንደገና ላትታይ። የያዛችሁ ገመዶች ዛሬ ይበጣጣሳል። በቃ ሰፈር አይደለም። ማደር አልፈልግም። አላወራኝም እግዚአብሔር፣ አልነገረኝም እግዚአብሔር። ቀኑ ተወግዷልና ብሎ ቀኑ ከተወገደ ከረፈደበት በኋላ ወጣ ሰው። ሲወጣ የሚገርማችሁ ነገር ኢያቡስ የሚባል ከተማ ደረሰ። ያው ታሪኩን ታውቃላችሁ። ከዛ የኢያቡሳውያን ደግሞ አህዛብ ናቸው። እዚህ አናድርማ ወደ ገዛ ወገናችን ብንሄድ ይሻላል ብሎ ወደ ቢንያም ከተማ መጠለ። ወደ ጊቢያ ከተማ ላይ አደባባይ ተቀመጠ። የእግዚአብሔር ሰው ትልቅ የእግዚአብሔር ሰው ማደሪያ ያጣ አደባባይ ተቀምጦ ቁጭ ሲል አንድ በእንግድነት ከኤፍሬም አገር የመጣ ሰው ከተራራማው ከኤፍሬም አገር የመጣ የሱ ዘመድ የሆነ ማለት የሱ ወገን ነው የሱ አገር ሰው የሆነ ሰው አገኘ። ሲያዩ ሰውየው ሌዋዊ ነው፣ ካህን ነው። ኢየሱስ ጌታ ነው። በእግዚአብሔር የተመረጠ ሰው ነው። ግን አደባባይ ተቀምጧል። የማይመጥነው ቦታ ተቀምጧል። ምንድነው አለ? ወዴት ነው የምትሄደው አለ?
ይሄንን የጠየቀው ባይዘው ወዴት ነው የምትሄደው? ከየት ነው የመጣው? ይሄ ነው ወሳኙ ነገር ባይዘው መነሻና መድረሻ ነው ወሳኙ ነገር። ኢየሱስ ጌታ ነው። የት ነው የምትሄደው? ወደ እግዚአብሔር ቤት እሄዳለሁ አለ። እኔ ወደ እግዚአብሔር ቤት የሚሄድ ሰው ነኝ፣ ካህን ነኝ፣ ሌዋዊ ነኝ አለ። የእግዚአብሔር ቤት የማስተዳድር ሰው እና ማደሪያ አጥቼ ነው እዚህ የተቀመጥኩት አለ። እና ከኔ ጋር ታድራለህ፣ እኔ ቤት ታድራለህ። እኔ ጌታ ምስክሬ ነው። በዚህ አጋጣሚ ልባርካችሁ። ከማይመጠናችሁ ሰፈር እግዚአብሔር ዛሬ አነሳችሁ። የናንተ ካልሆነ ሰፈር፣ ትንቢታችሁ እስከሌለው ሰፈር ዛሬ በኢየሱስ ስም አወጣዋችሁ። አወጣውሽ በኢየሱስ ስም ዛሬ መውጣት አለ። ከዛ ቤቱ አስገባቸው። የሚገርማችሁ ሰው የጊቢያ ሰዎች ወረበሎች ነበሩ ይላል። ምናምንቴዎች ነበሩና መጡና ምን እንዳልታውቃላችሁ ሰውየውን ቤቱን አንኳኩና አንተ ቤት የገባውን ሰው ያውጣልናል። የእግዚአብሔርን ሰው ሊያስነውሩት ማለት አውጣዋል፣ ሊገናኙት። ከዛ የኔ ደናግል ሴቶችና ምን አለዋል ቁባቱ አለች እሱ ኖኗል። ሰውየው ፕሮቴክሽን ነው የሆነለት። ለእግዚአብሔር ሰው አሳልፌ አልሰጥም። ሻባሃዳ ጋባራዳ አሳልፌ አልሰጥም። ይሄ ሩቅ የታየለት ሰው ነዋል። እዚህ ጋር የሚቀር ሰው አይደለም። እድሜ የሚያበቃለት ሰው አይደለም። ኢየሱስ ጌታ ነው። ታሪኩን አልነግራችሁ። መጨረሻ ላይ ያው ቁባቱን ደረሱባት፣ ገደሏት አይደል የሚለው መጽሐፍ። ከሞተች በኋላ 12 ቦታ ከፋፈለ ይላል። 12 ቦታ ከፋፍሎ በ12 ነገድ ሁሉ በታተነ ይልና በዚህ ምክንያት የሚገርም ነገር የፈውስ ምክንያት የነበረው ሰውዬ፣ የመጽናናት ምክንያት የነበረው ሰውዬ የጦርነት ምክንያት ነው፣ የሰልፍ ምክንያት ነው። ለምን መሰለ? ዘግይቶ የሆነ ሰፈር ተይዞ ያልተነገረለት ተይዞ እግዚአብሔር ያወራለት ቦታ መድረስ እየቻለ አንዳንድ ሰዎችን ዛሬ አስመልጣለሁ። ለማምለጥ የተዘጋጀ ሰው አለ ዛሬ። ጌታ ምስክሬ ነው። እድሜያችሁን ሊበላ፣ ነገራችሁን ሊበላ፣ ጉልበታችሁን ሊበላ፣ የናንተን ነገር ሊበላ የሆነ ሰፈር ላይ ያከረማችሁ ዛሬ በኢየሱስም አስመለጥኳችሁ። በኢየሱስም አስመለጥኳችሁ። ሲጮና የኔ ዘመን አይበላም በልስ። ብዙ ሰዎች ያስበሉት እድሜ ያላችሁ ታውቃለህ። የማይገባቸው ቦታ፣ ማደር የሌለባቸው ቦታ አድሮ መክረም የሌለባቸው ቦታ በቁራሽ እንጀራ አስረፈደው ታውቃለህ። በቁራሽ እንጀራ ወደ ኋላ አስቀር አትደርስም ብሎ ማለት ሃላማሱ ማሃና ተካባሃ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሲና አትቀሩም። እሺ አልቀርም በላ። የኔ ስፍራ በሉሲ፣ የኔ ፍጻሜ በሉሲ። ሲና አይደለም። እግዚአብሔር ያየኝ ስፍራ አለ። እግዚአብሔር ያወራኝ ሰፈር አለ። እግዚአብሔር የነገረኝ ሰፈር አለ። ዛሬ ወደሱ ሄዳለሁ በሉ። ኢየሱስ ጌታ ነው። ሃሌሉያ። ሙሴ እንሄዳለን፣ እግዚአብሔር ወደ ነገረን እንሄዳለን። ደግሞ ልንገርህ አለ እግዚአብሔር እንደሚያበለጽገን ተናግሯል። ሻካራ ዲያታካ እኛ ትንቢት ያለን ሰዎች ነን። ቃል ያለን ሰዎች፣ እግዚአብሔር ያወራን ሰዎች፣ እዚህ የምንቀር ሰዎች አይደለም። ምድረ በዳ ላይ የምንቀር ሰዎች አሁን ያለበትን ሁኔታ አየዋል ኖኗል። እግዚአብሔር ለእስራኤል ቤት መልካምን ነገር ተናግሯል። አይ ሁልጊዜ ባይተው ማወቅ ያለብን ነገር እግዚአብሔር ላንተ ቤት ላንቺ ቤት ያለው ድምጽ መልካም ብቻ የለውም። ባይተው እግዚአብሔር መንገድ ላይ ትቀራለህ፣ ትወርቃለህ፣ ትሞታለህ የለውም። እግዚአብሔር የሚያደርስ ቃል ነው እግዚአብሔር ያለ ልንገር ያለው እግዚአብሔር ለኛ ቤት ያወራው ቃል መልካም ነው። አበለጽጋለሁ ነው ያለኝ እግዚአብሔር። አደርሳለሁ ነው እንጂ ያለኝ እግዚአብሔር ሲና ላይ ትሞታለህ አላለኝ። ወይኔ ጌታ ዛሬ ይሁላችሁ ከእግዚአብሔር ያልተነገረባችሁን ትንቢት ራሱ ዛሬ ይሽረዋል። አሜን። ጌታ ምስክር ነው። መንገድ ላይ እንደምትቀር፣ እንደምትሞት፣ እንደምትመክን፣ ነገር እንደሚበላሽ በቃ ተራውን እንደምትቀር የተነገረብህ ሟርት ዛሬ ከህይወታችሁ ላይ በኢየሱስ ፈረሰ። በኢየሱስ ስም ፈረሰ። መልካም ነው ያወራል እግዚአብሔር። መልካም ነው ያወራል። የነገረን መልካም ነው እግዚአብሔር። ያወራን ትደርሳላችሁ ነው፣ ትገባላችሁ ነው። ኢየሱስ ጌታ ነው። በሰው ተሰርቶ ያለቀ ቤት ውስጥ ትገባላችሁ። ተሰርቶ ያለቀን ከተማ ትወርሳላችሁ። ጨርሻለሁ በዛው ነው ያለን እግዚአብሔር አለና በጣም እኮ ደስ ይለኛል። በጣም ሙሴ በእግዚአብሔር እርግጠኛነቱ በምን እንደው ታውቃላችሁ? እግዚአብሔር ያወራው እግዚአብሔር የነገረው ነገር እንደሚፈጸምለት እርግጠኛ ነው። እግዚአብሔር መልካም ነገር ለሰው ቤት ተናግሯልና ከሚደረግልን መልካም ነገር ደግሞ ለአንተ እናደርጋለን።
ምን ማለት ነው? እግዚአብሔር አውርቶ አይተውም ማለት የተናገረውን ነገር እንደሚፈጽም እርግጠኛ ነኝ። ይኸውላችሁ ባይዘው በህይወታችሁ ውስጥ የመጀመሪያ እርግጠኛ መሆን ያለባችሁ ነገር እግዚአብሔር ያወራችሁ ነገር እንደሚፈጽም ወይኔ እርግጠኞች ነን። መንገድ ላይ እንደማይጥለን እንደማይተወን እንደማይረሳን አሳልፎ እንደማይሰጠን እግዚአብሔር ስላወራን ነገር እግዚአብሔር ስለነገረን ነገር አደርሳችኋለሁ ስላለን ነገር በጣም እርግጠኞች ነን። መንገድ ላይ እንደማይጥለን መንገድ ላይ እንደማይተወን አስጀምሮን ትቶን እንደማይሄድ በጣም እርግጠኞች ነን። ለዚህ እኮ ነው መጽሐፍ ምን እንደው ታውቃላችሁ የርስቱን መያዣ ሰጠን እኮ ነው የሚለው። ቀብዳለን ታውቃላችሁ። የርስት መያዣ ማለት እንደምትገባው እንኳን እግዚአብሔር ገነት መንግስቱን እንደምትወርስ የዘላለም ህይወት የሚባለው ነገር እንድትወርስ መጀመሪያ እግዚአብሔር ሊያረጋግጥልህ ቀብድን የሰጠው። ቀብዱ ምን መሰል ልሳን ወይኔ ሁሉ ልሳን ስታወራ እኮ ምን መሰል የመውረስን ማረጋገጫ እየተናገርክ እዚህ ቤት ውስጥ ስንጮ መንፈስ ሲነካል እያረጋገጠልን ነው። ታውቃለህ የርስቱ መያዣን ተቀበል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መንገድ አስጀምሮን የሚክደን አምላክ የለንም። ትቶን የሚሄድ አምላክ የለንም። ስትቶኝ አይሄድም በሉስ። በጣም እርግጠኛ ነኝ በሉስ። እንደሚያደርሰኝ በሉስ። እንደሚያስወርሰኝ በሉስ። በጣም እርግጠኛ ነኝ በሉስ። ሙሴ የመጨረሻ ጨርሻል ያደርሰናል እርግጠኛ ነን። ሲያደርሰን ደግሞ እዛ ስንገባ ከሚያደርግልን መልካም ነገር ሁሉ እናረግልሃለን። ይሁን ታውቃለህ ቃል ያለው ሰው እግዚአብሔር ከተናገራችሁ ያ እንደሚፈጸም ካወቃችሁ አትናወጡ። ተደላድላችሁ ነው የምትኖሩት። ይኸውላችሁ ትንቢታቸውን የሚረሱ ሰዎች ናቸው ባይዘው ሁሉ ጊዜ የሚናወጡ። እግዚአብሔር ያወራችሁ ባይዘው እግዚአብሔር ያወራን ነገር የሆነ ቦታ ላይ ደርሰን ስትራፕ ስናረግ ታኮ እንደሚሆነን ታውቃላችሁ። ወደ ኋላ ልትመለሽ ስትል ልትወርቅ ስትል ልትንሸራተት ስትል ትላንት ያወራ ነገር ታኮ ይሆናል። ለዚህ ነው ኢያሱን እግዚአብሔር የዚህ ሕግ መጽሐፍ ካፊ አይለያል አው እንዳትረሳዋል። በቀን በሌሊት አስበው። ለምን ጦርነት ይገጥማል። 30 ነገስታቶች ይገጥማል። እነሱ ሲገጥሙ ወደ ኋላ እንዳትል ይሄንን ቃል ያዙ። አወርሳለሁ ያለው ድል ይሰጣለሁ ያለው ማንንም አይቋቋምህም ያለው ያዞና ተዋጋል። አለን ታኮ ባይዘው እማን ወርቅበት እንንገዳገዳለን እንጂ በፍጹም ወርቀን አንገኝም። ለምን እግዚአብሔር ትላንት ላይ ያወራን ቃል አለ። እግዚአብሔር ትላንት ላይ የነገረን ቃል አለ። ለዚህ እኮ ነው ቅድም ፓስተር እያለ ነበር ሐዋርያት ሥራ ምዕራፍ 27 ላይ ወደ ቄሳር እየሄዱ ወደ ሮም እየሄዱ በጣም ትልቅ ወጀብ ተነሳባቸው መርከባቸው እስከሚሰባበር ድረስ። እንደውም ሉቃስ ሲናገር ብዙ ቀን ይላል ብዙ ቀን ፀሐይ ጨረቃ የሚባል ነገር ሳናይ ከረምናል ቆየናል። ፀሐይ ከኛ ሸሸች ጨረቃን ሳናይ ጨልሞብናል። ከዛ በኋላ ግን ጳውሎስ በእንደዚህ አይነት ሁኔታ ነገ እንድናለን የሚሉ እንኳን ተስፋ ተቆረጠ ይላል። ምንም ነገ የማይታያቸው ቀን ላይ መጡ። ነገ የማይታያቸው እንኖራለን፣ ነገ እንወልዳለን፣ ነገ የሆነ ነገር እናደርጋለን፣ እንሰራለን የሚል ነገር ጠፋባቸው። በቃ እዛው ጋር ህይወታቸው የሚያበቃ መስላቸው። ከዛ በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች መካከል ጳውሎስ ቆመና እንደዚህ አለ፣ እናንተ ሰዎች አለ አይዟችሁ፣ ኢየሱስ ጌታ ነው። 275 ሰው እኮ እየተንቀጠቀጠ ነው። 275 ሰው እኮ ተርቧል፣ አልበሉም ይላል። ለ14 ቀን ምግብ የሚባል ነገር አፋቸው አልደረሰም። እየጦሙ ነው። ለማምለጥ በሆነ ጭንቅ ውስጥ ገብቷል፣ ጨልሞባቸዋል። አንድ ሰውዬ ግን አለ የማይሸበራል። ምን አይነት ቃል ያለው ሰው እግዚአብሔር መጥቶ ያወራው ሰው ወንድሞቼ አይዟችሁ አለ። ከዚህ መርከብ ውጪ ከመካከላችን አንዲት ነፍስ እንኳን አትጠፋም አለ። ለምን ሲባል ማታ አለ የማመልኩ አለ በፊቱ የሚቆሙ የእግዚአብሔር መልአክ አጠገቤ ቆመው አለ ያዳከም በቄሳር ፊት ትቆምልኝ አለ። አትፍራ ብሎኛል አለ። የሰማሁት ድምጽ አለ አለ። የነገረኝ ነገር አለ አለ። እና የነገረኝን እስከሚያደርግ ድረስ እንደማይተው ደግሞ አምናለሁ። እርግጠኛ ነው። ታውቃለህ በሚናወጥ መርከብ ላይ እየተሰባበረ ባለ መርከብ ላይ እየተሰባበረ ባለ መርከብ ሰው ሁሉ አጎንብሶ በተቀመጠበት ሰው ሁሉ ግራ ገብቶት በቃ መሻገር የሚባለው ነገር ጠፍቶበት ባለበት መካከል ብቻውን ቆሞ ያወራል። አይዟችሁ ይላል። በጣም የባረከኝ ቃል 14 ቀን ሙሉ ሳይበሉ ቆዩልና ጳውሎስም በመካከላቸው ቆሞ እንደዚህ አለ፣ ሰዎች ሆይ ይላል ጦማችሁ ለምን ትከርማላችሁ? ይልቅስ ብሉአል፣ ምክንያቱም በመብላት ሰውነታችሁን ታበርታላችኋል።
እና ደስ የሚለኝ እነሱ መካከል ቆሞ እየወሰደ ይበላ ጀመር ይላል። ሻላላስ መካከላቸው ይበላ ሳቃለ ሰው ሁሉ እኮ አንበላም እኮ ብሏል። ልንጠፋ ነው ብሏል እኮ በሰላም ለምሰል ምን ላይ ተደግፈ ነው? ዘመድ አለ ወይ? ፓራሹት ከዚህ የምትወጣበት ነገር አለ ወይ? ኖ ቃል አለ። የተደገፍኩበት ቃል አለ። ያወራኝ ነገር አለ። እግዚአብሔር የነገረኝ ያንን ደግሞ ሳይፈጽመው እንደማይተው ደግሞ በሚገባ አውቃለሁ አለ። ኢየሱስ ጌታ ነው። ቃል አላችሁ ሰዎች፣ እግዚአብሔር ያወራችሁ ሰዎች ትደርሳላችሁ። ጌታ ምስክሬ ዛሬ ከምድረ በዳችሁ ትወጣላችሁ። የሆነ ነገር ከያዛችሁ ሰፈር ትወጣላችሁ። እግዚአብሔር ዛሬ ያደርሳችኋል። ትጩና የመድረሻዬ ሰዓት ነው በሉሲ። የምንቀሳቀስበት ሰዓት ነው በሉሲ። ይሁን አንዳንዶቻችሁ ተቀለች ጉዞ አቁማችሁ የተቀመጣችሁ ሰዎች እግዚአብሔር ተነሱላችኋል። ተነሱ። አሁን መንገድ የምትጀምሩበት ሰዓት፣ አሁን መጓዝ መራመድ የምትጀምሩበት ሰዓት። አምናችሁ ታምናላችሁ። ያው ጌታ ምስክሬ ነው። ከዚህ ሰዓት ጀምሮ መንቀሳቀስ ትጀምራለህ። ከዚህ ሰዓት ጀምሮ የሆነ እግሪ ላይ የሚገጠም ኃይል አለ። ዛሬ ከቆምክበት የሚያንቀሳቀስ ወደ ዴስቲኒ የሚያፈጥን ኢየሱስ ጌታ ነው። ካባሃራ ዲያቶስ ሃሊቬና ቱ ዘማሃቲያ ሃሊቬና ኮራዲያታካ ከዚህ በኋላ መቆም አይሆንም። ከዚህ በኋላ መዘግየት አይሆንም። ከዚህ በኋላ መያዝ አይሆንም። ኢየሱስ ጌታ ነው። እግዚአብሔር ዛሬ ከሲና ምድረ በዳ ያወጣችኋል። አጠገባችሁ ያለው ሰው ንገሩት፣ ከሲና ምድረ በዳ ትወጣለህ በሉት። ሲና መጨረሻ አይደለም በሉት። ሲና ማለቂያ አይደለም በሉት። እድሜ የሚደመደምበት ቦታ አይደለም በሉት። ዛሬ ትወጣለህ በሉት። ኢየሱስ ጌታ ነው። አጠገባችሁ ያለው ሰው እጁን ያዙትና እንጸልያለን። አሁን እግዚአብሔር የሚያንቀሳቀሳቸው ሰዎች አሉ። ዛሬ የሚንቀሳቀሱ ሰዎች፣ መንገድ የሚጀምሩ ሰዎች ለባህራ ብራዲያ ከባ ከዚህ በኋላ መዘግየት አይሆንም። ከዚህ በኋላ መቆም አይሆንም። ከዚህ በኋላ መያዝ አይሆንም። ሸባሃላ ባጋዲያቶስ ለባህራ ብራዲያ ተከባ ሊዲዲዲዲዲዲዲዲዲዲዲዲሽ ሊሊሊሊሊሊሊሊ እግዚአብሔር ከነገራቸው ነገር ጋር የሚገናኙ ሰዎች አሉ። መነሳቱን ለባህራ ዲዱዱ ሱኩ ብራዲያ ሂሊ ቪዲጉ ሱኩባ ኢላቢያቶሲዲያ ኢየሱስ ጌታ ነው። ሁለት እጆቻችሁን አንሱ። ልባርካችሁ። ጌታ ምስክሬ ነው። ከዚህ ቀን ጀምራችሁ እዛ ሰፈር አትገኙ። ከዚህ ቀን ጀምራችሁ ሲና አትገኙ። እግዚአብሔር ዛሬ መንገዳችሁን አስቀጠለላችሁ። አዲስ በር እግዚአብሔር ከፈተላችሁ። አዲስ መንገድ እግዚአብሔር ዛሬ ከፈተላችሁ። በኢየሱስም ዛሬ መውጣት ሆነላችሁ። አጠገባችሁ ያለው ሰው መውጣት ሆኖልሃል በሉት። ከዚህ በኋላ በሉት በሲና አትታይም በሉት። ዱንካን የተነቀለ በሉት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነቢይ ሄኖክ በተቀበሉት ምሪት ከካሜራና ከቤተክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። ጄፒኤስ ቲቪ ወርልድ ዋይድ